ዛሬ ኢድ አልፈጥር ነው የሙስሊሞች በዓል። እንግዲህ ለሚለምኑ ሁሉ ስጥ ይላል እግዚአብሔር ቃል። ሁለተኛ ደግሞ ደስ ከሚላቸው ጋር ደስ ይበላችሁ ይላል። ሌላው ደግሞ ብርሃናችሁ በሰው ሁሉ ፊት ይብራ ይላል። እናንተን አይተው በሰማይ ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ። ስለዚህ ዛሬ በምገባ ማዕከላችን የሙስሊሞችን በዓል የምናከብርበት ቀን ነው። ከኛ ጋር አብራችሁ እንድትሆኑ ጥሪ ያቀርባለሁ። ወደ ውስጥ እንግባ እስቲ። እንደምን ዋላችሁ? እንደምን ናችሁ? ሰላም ናችሁ? እንኳን አደረሳችሁ። ቴንክ ዩ ሶ ማች። እንዴት ናችሁ? እንዴት ነው በዓሉ? ቆንጆ ነው? በሬዳ ሸጋዳ። አሃ ጥሩ ነው። እናቶች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እንኳን አደረሳችሁ። አዎ ጥሩ ነው። እንዴት ናችሁ ወንድሞች? ሰላም ነው? አለቃ ደህና ናችሁ? እንዴት ነው? ይመቻል? በየቀኑ ነው የምትመገቡት ወይስ እንዴት ነው የምትመገቡት? በየቀኑ ነው የምመገበው። አዎ። አዎ። እንዴት ነው ምግቡ? አሪፍ ነው። እንደገና ደግሞ እዚህ ያሉት አስተዳደሮች እንዴት ናቸው? ይመቻል። በጣም አሪፍ ነው። ጥሩ ነው። ፊታቸው ጥሩ ነው? አዎ። ዋናው የሰው ልጅ ከፍትፍቱ ፊቱ ነው። አዎ። ዋናው ፊታቸው ጥሩ ነው? አዎ። ጋሼ እንዴት ነው ፊታቸው? መልካም ነው። ስንት ጊዜ ሆነ እዚህ ማዕከል? አይ እኔ እንኳን አመት ምናምን ሊሆነኝ ነው። አሁን በአዲሱ ነው የተመዘገቡት። በአዲሱ ሲመለመል? አዎ አምኔ ቀኑ ረሳሁት እንጂ አመታችን ትንሽ ቅር ይለዋል። አንድ አመት ይሆናል? አዎ እንደዛ ይሆናል። ትንሽ ቅር ቢሆን እንጂ ከተከፈተ አሁን ይሄ 2 አመት አልፎታል። አንተ 1 አመት ነው ገና። አዎ በፊት አልገባሁም። አመትም አልሞላህም? እንዴት ነው በየቀኑ ነው የምትገባው? በየቀኑ ነው። እሑድ ብቻ የለም? እሑድ የለም። እሑድ የለም። ሌላ ቀን ግን ትመገባለህ? እንመጣለን ነው። በጣም አሪፍ ነው። አሪፍ ነው በጣም ትመገባላችሁ። ደስ ብሎናል። እናንተ ደስ ይበላችሁ። ዋናው የእናንተ ደስታ ነው። ምንድን ነው የምትበሉት እዚህ? ምርጥ ነው። በየአይነቱ ነው የምንበላው። በየአይነቱ? አዎ በጣም ይቀያይራሉ። ጥሩ ነው። ምርጥ ነው። አይ ጥሩ ነው። በቃ እኔ ሁሌ እዚህ መሆን ስለማልችል ሰዎችን መድቤ ነው ማሰራው። አይ ቆንጆ ነው። ሁሉም ነገር ቆንጆ ነው። ሰራተኞቹ ጥሩ ናቸው? ጥሩ ናቸው። ቆንጆ ነው ሁሉ። እኔ ሁሌ ከእናንተ ጋር ሆኜ እዚህ አብሬ ባሳልፍ በጣም ደስ ባለኝ። ነገር ግን ስራ ስለሚበዛ አገልግሎት ላይመች ይችላል። አይመችም። ሁሉ ነገር ቆንጆ ነው። በጣም ነው የሚያሳብሩን። ቆንጆ ነው። አይ ከመሰከርክላቸው ይቀጥላሉ። እንዴ በጣም እንጂ በጣም ጥሩ ነው። አይ እናንተ ከመሰከራችሁላቸው ይቀጥላሉ። አረ ደስ ይላል። ሁለመናውን ወርቅ ነው። አሁን እኔም አመት ነው እንግዲህ ሆነ ማለት ነው። ከጀመርኩ አንስቶ እስከመጨረሻው እስካሁን ድረስ ቆንጆ ነገር ነው የምናገብ። ማን ነው ይሄን የሚያደርገው? ይሄ ዓለም እውነቴን በዚህ መንግስት ያየሁት ዘንድሮ ይሄን ነው። አምና ድክቶ ማለት ነው። ማን ነው ይሄን ምግብ? ዛሬ አንድ እንጀራ ስንት ሆኖ? አንድ እንጀራ 120 ብር ነው ዛሬ በየአይነት ማለት ነው። በዚህ ግን በነጣ ማለት ነው። እንግዲህ በጣም አመሰግናለሁ። በነጣ ነው። በነጣ ነው። አመሰግናለሁ። እዚህ ደርሻለሁ። አመሰግናለሁ። ምንድነው የሚያም ነገር አለ? ምንድነው የሚቸግረው? እንግዲህ የጤና አኳያ አለ እንግዲህ ቢሆንም ምን እናግዝ? ምን እንርዳ? ያው እንግዲህ ዙሮ እጄ ነገር አይሰራም። እጄ አይሰራም። ይሄኛው ደህና ነው። ይሄኛው ግን እዚህ ፓራላይዝ ሆኖ ነው። ይሄ በቃ ደርቋል። እንደ ብርድ ነው ስሜት እንደዚህ ሌላ ነገር እንግዲህ ሌላ ውስጡ የለም። ይሄ ብቻ አይንቀሳቀስ ብዙ እንደዚህ አይደል። ለዚህ ነው ምገባ ማዕከል የገባኸው ማለት ነው? ያው በዚህ ነው ብዙም አሁን እንጂ መሰረተ እንደ ሰው ራስህን ችለህ ብዙ ነገር ማድረግ አቅቶህ አይደለም። ያው የጤና አኳያ ነው። የጤና አኳያ ነው። ብዙ ሰው አለ ኢትዮጵያ ውስጥ በጤና እክል ምክንያት። በዚህ ነው በጤና አኳያ ነው እንጂ እንደሙላው። ቤተሰቦች ደህና ናቸው? ማን አለ? ክፍለ ሀገር ነው። ደህና ናቸው። የት ሀገር ነው? ወሎ ክፍለ ሀገር የት ነው? ከሚሴ ነው? ወልዲያ ነው? ወልዲያን አልፎ ነው። ምን ይባላል? መቄት ይባላል። መቄት ወረዳ። ጥሩ። ወደዛ እኔ ጥቂት ሄጃለሁ። እዛ ነኝ። ክራካስ ሆኖ ተራራው አለ። ምንድን ነው? ተራራ ጥግ ነው። ወደ ትግራይ መግቢያ። እዛው አንተስ እንዴት ነህ? ስም ማን ነው? ወርቁ ጌታቸው። ወርቁ ሰው እንደ ስሙ ነው። ወርቅ ነህ ማለት ነው። ወርቁ እንዴት ነው ምገባ ማዕከል ከመጣ ምን ያህል ጊዜ ነው? አሁን በአዲስ ነው ተዘጋጅቶ። ስንት ጊዜ ሆነ? ወር ምናምን። ኦ አዲስ ነህ አንተ?
ምንድነው የጤና እክል የገጠመ ምን አለ? ምንድነው ረዳል? እኔ ሰራም አንድ አይነ ሰራም። ስለዚህ እክል ስላለ ነው እንጂ እንደማንኛውም ሰው ሰርተ ለፍተ ደክመ በራስ እጅ ጥረ ማድረጋግጦ አይደል? አልችልም። እንደዚህ ራሴን ሰላም ያመኝ ምን ያመኝ ራሴን አይምሮን ያማል፣ ጭንቀት። ከዛ ደግሞ አይኔን ያማል። አንዱ አይኔ አይም አይዞ በርታሽ። እሺ ኦኬ። አንድ አመት ነው ሆኛል። አንተ አንድ አመት ነው። ኦኬ። ስለዚህ 2 አመት 1 አመት የቀደመዋል። አዎ። ምግቡ ተመችቷል? አካባቢ ምግቡ ቆንጆ ነው። አስተናጋጆቹስ? አይሁን ገና ነው። ጥሩ ናቸው። ጥሩ ያስተናግዱናል። እንደው ለእኔ እንዳላባረራቸው ፈርታ እንዳይሆን አይደለም። አረ ስራቸው በቀን በቀኑ እየተመገብን አይደለም። አረ እኛ እየተመገብን ነው። እየለፉ ነው ለኛ ጠዋት ማታ። በእውነት ተመችቷል? ይመስገን። ምግብ በትክክል ታገኛላችሁ? ሰዓቱን ጠብቀው ታገኛላችሁ? አዎ እናገኛለን። ውሃ ታገኛላችሁ? ሁሉም በአግባቡ። በቀን ስንቴ ነው የምትመገቡት? በቀን በቀኑ ነው የምንመጣው። 6 ሰዓት ላይ ቀን 6 ሰዓት ላይ ምሳ ይቀርባል፣ ትመገባላችሁ። ከየት ነው የመጣው አንተ ሀገር? አይ እኔ ሀገሬ ግን ወደ ደብረ ብርሃን ነው፣ ግን እዚህ ብዙ አመት ሆኖኛል። አዲስ አበባ። እንዴት ህይወት እንዴት ነበረች? እንዴት ወደ ችግሩ ውስጥ ገባ? ትንሽ ያመኛል። ራሴን ድንገት አዙሪት። እዚያ ስራ ቦታ ላይ ስለምወድ ስራ ቦታ ላይ ጥላል። አይዟችሁ፣ ከጎናችሁ ነኝ። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። የአዲስ አበባ ከተማ መስተዳደር የምገባን ኤጀንሲ እስቲ በጭብጨባ። በዚህ አጋጣሚ የአዲስ አበባ ከተማ መስተዳደር ክብርት ከንቲባ ወይዘሮ አዳነች አቤቤን ከልቤ ማመስገን እፈልጋለሁ። ይሄን እድል ስለሰጠሽን እንደዚህ አይነት ማዕከል እንድንሰራ ማዕከሉን መስራት ብቻ ሳይሆን ድሆችን መመገብ እንድንችል አቅመ ደካሞችን፣ እናቶቻችን፣ አባቶቻችን የኛ ወገን የሆኑትን ኢትዮጵያውያንን መርዳት ማገዝ ባለን ነገር ከጎናቸው መቆም እንድንችል ክብርት ከንቲባ ስለሰጠሽን እድል ከልብ እጅግ አድርገን እናመሰግናለን። የምትሰሩት ስራ በጣም ደስ የሚል ነው፣ የሚያበረታታ ነው። ሰው ተኮር የልማት ፕሮጀክቶች ናቸው። ስለዚህ ይሄ የኛም ኃላፊነት ነው፣ የቤተክርስቲያንም ኃላፊነት ነው። ከዚህ በላይ የትኛውንም ነገር ብታዙን ለማድረግ ወደ ኋላ አንልም። ክብርት ከንቲባን ከልቤ አመሰግንሻለሁ። ቴንክ ዩ። እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ሙስሊም የሆናችሁ ብትኖሩም ክርስቲያኖችም ካላችሁ ሁላችንም በጋራ ነው የምናከብረው። እዚህ ቤት እንደሚታወቀው የሃይማኖት፣ የብሔር፣ የዘር ቀለም ምናምን የለም። ሁሉም አንድ ኢትዮጵያ ነው። ሰውን ለመርዳት ሰው መሆን በቂ ነው ይላል አይደለም ዶክተር ቢኒያም የመቄዶንያው? ልክ ነው አይደለም? አው በቃ እዚህ ሴት የለም ወንድ የለም፣ ሁሉም በጋራ እኩል የሚስተናገድበት ነው። ለዜጎች ለማህበረሰብ የምናቀርበው የፍቅር ስራ ብቻ ነው እና እንኳን ወደ 19ኛው የተስፋ ብርሃን የምገባ ማዕከል የፕሬዘንስ ቲቪ ቅርንጫፍ በሰላም መጣችሁ። በድጋሚ ይህንን ማዕከል ደግሞ በመገንባት ብቻ ሳይሆን ቀን በቀን እናንተ እንድትመገቡ ካላት ከጉድለቷ ያደረገች ይህንን ፕሮግራም ያስቀጠለችው ዶክተር መክሊት ናትና እዛ ጋር አለች። እስቲ ዶክተር መክሊትን በጨብጨባ እንግዲህ እሷን ሳመሰግን እኔ ደግሞ ባለቤቷ ነኝ። ስለዚህ ያው አለውበት ማለት ነው። ለኔ ደግሞ ይጨብጨባ። በጣም እናመሰግናለን። በተረፈ እህታችን ኢየሩስ ከአሜሪካን ሀገር ከፖርትላንድ ኦሪገን የመጣችው ዛሬ ልታያችሁ ከእናንተ ጋር በዓሉን ለማሳለፍ እስቲ እሷንም እንኳን ደህና መጣሽ ብለን እናጨብጭብላት። እንዲሁም ደግሞ የፕሬዘንስ ቲቪ አባላት እንደገናም ደግሞ ሰራተኞች፣ ስታፎች በአጠቃላይ እዚህ ደግሞ የተገኙትን ደግሞ የካሜራ ባለሙያዎች፣ የፕሬዘንስ ቲቪ እንዲሁም ደግሞ የጉድ ሰማሪታን ፋሚሊ ሰፖርት ኦርጋናይዜሽን ሰራተኞች፣ ስታፎችን በሙሉ እነሱንም እንደገና ደግሞ የምገባ ማዕከል ደግሞ ቅድም ዞር ብዬ እየጠየቅኩ ነበር። የምገባ ማዕከል ደግሞ እናንተን በየቀኑ ምግብ እየሰሩ ደከመን ሰለቸን ሳይሉ ደግሞ ምግብ የሚያዘጋጁትን ደግሞ እህቶችንም ጭምር እስቲ እንኳን አደረሳችሁ እናመሰግናለን እንላለን።
አሁን ወደ የምግብ ዝግጅታችን ነው የምንሄደው፣ ወደ ምሳ ነው የምንሄደው። እነዚህን ምገባ ማዕከል የሚሰሩትን ወደዚህ ትመጣላችሁ። አዎ እነዚህ ሰዎች ቀደም ዞር ብዬ እየጠየቅኩ ነበር። እንዴት ነው በጊዜ ምግብ ያቀርባሉ ወይ? ምግባቸውስ እንዴት ነው ይጣፍጣል ወይ? እንዴት ነው ከፍትፍቱ ደግሞ ፊቱ ይባላል እንዴት ነው ፊታቸውስ ብዬ ጠይቄ ነበረ። በጣም ወደናቸዋል፣ በጣም ጎበዞች ናቸው ብለዋል። እውነት ነው? እና በዚህ አጋጣሚ ያገለገሉንንም እግዚአብሔር ይባርካችሁ ማለት ያስፈልጋል አይደለም? እስቲ በሏቸዋ በምትችሉት እግዚአብሔር ይስጥልን ስላገለገላችሁ ስለምታገለግሉ። እንግዲህ እርስዎ ምን ያክል ጊዜ ነው እዚህ ምገባ ማዕከል ላይ እዚህ ከጀመሩ? 11 ወር። ይገርም ነው። እስቲ ምንድነው በሰዎች ላይ ያያችሁት ለውጥ? እሱን ተናግረን ወደ ምግቡ እንሂድ። ይበላሉ፣ ይጠጣሉ። ምንድነው ለውጡ? ፊታቸው ላይ የምታዩት ደስታ አለ፣ ተስፋ አለ? ምንድነው? ደስተኞች ናቸው። ያው ባቀረብንላቸው አመስግነው ነው የሚወጡት። እንዴት ነው እስቲ ስለ ምገባ ማዕከሉ ምን ያህል ጊዜ ሆነሽ? 11 ወር። ያው አብረን የጀመርነው ከተጀመረ ጀምሮ ነው እየሰራን ያለ ነው እና ያው ተመጋቢው ደስተኛ ነው። በአጠቃላይ ደስ ብሏቸው አመስግነው ነው የሚሄዱት እና ደስተኛ ናቸው ተመጋቢዎች። ያው ደስ ብሏቸው አመስግነው ነው የሚሄዱት እና ደስተኞች ናቸው ማለት ነው። እኛም እንደዛው የእነሱን ምርቃት እየሰማን እናንተንም ተባረኩ ስለሚሉ ያው እኛም እየተመረቅን ስለሆነ ደስተኞች ነን። እንደዚህ አይነት ሰው መመገብና መመረቅ ደስ ስለሚል እኛ ደስተኞች ነን ነው የምናገለግለው እና ደስተኞች ናቸው። ዋው በጣም ደስ ይላል። ከልብ እናመሰግናለን። እንግዲህ ወደ ቀጣዩ ፕሮግራማችን ስንሄድ ስለዚህ ዛሬ የሚያገለግሉን ዶክተር መክሊት እንደገና ደግሞ እህት ኢየሩስ ከአሜሪካ ናቸው ዛሬ የሚያስተናግዱት እህቶቻችንን የሚያሳርፉት እና በጣም እናመሰግናለን። ማዘር ናቸው ዛሬ መርቀው የሚከፍቱልን። ይሄው ማማ ማዘር እንኳን አደረሶት። የእስላም እንዴ አስታወስኩት። ደህና ኖት ወይ? ሰላም ኖት? እንዴ አስታወስኩት። ደህና ኖት? ባለፈው ተገናኝተናል። አዎ ልብሱ ያስታውቅማ ብርድም ስለሆነ። እንዴት ኖት? ሰላም ኖት? እንዴት ኖት? አለን። እሺ አባታችን እንኳን አብሮ አደረሰን። አሜን። ያው የእስላም በዓልም ቢሆን የኛው ነው። ሁላችንም አንድ አይነት ነን። ሁላችንም ኢትዮጵያዊ ነን። ሁላችንም ኢትዮጵያዊ ነን። ኢየሩስ እነዚህ ጥሩ ሴት ናቸው፣ ጥሩ እናት ናቸው። የዛሬ ስንት ጊዜም እዚህ አይቻቸዋለሁ። ሰላም ኖት? እንኳን አብሮ አደረሰን። ደህና ኖት? ሰላም ኖት? ባለፈው ተገናኝተናል። አዎ እንኳን አደረሰ። ደህና ነው ጋሼ? ሰላም ነው? ደህና ናችሁ? አለን። እንኳን አብሮ አደረሰን። እንግዲህ ያው በዓሉ እንደዚህ ሆኗል። የሙስሊሞችን በዓል በፍቅር በኢትዮጵያዊነት ጨዋነት በኢትዮጵያዊነታችን በመረዳዳት መንፈስ በዓሉ እንደዚህ አክብረነዋል። አቦ ሽታው እንዴት ደስ እንደሚል ዳቦ! ዋው ኢትስ ወንደርፉል። ዋው ኢት ስሜል ጉድ። ዋው ይሄ ፕሬዘንስ ማኒፋክቸሪንግ ነው ያመረተው ይሄን ዳቦ ከዚህ ከዳቦ ፋብሪካ የሚገርም ነው። እንግዲህ የ1447ኛው የኢድ አልፈጥር በዓል ከአዲስ አበባ ከተማ መስተዳደር ከምገባ ኤጀንሲ ጋር በመሆን የፕሬዘንስ ቲቪ በዓሉን እያከበርን እንገኛለን። እንግዲህ የዚህ የምገባ ማዕከል ዋናው ዓላማ ከብሔር፣ ከነገድ፣ ከቋንቋ እንዲሁም ደግሞ ከሃይማኖት ነፃ በሆነ መንገድ ህብረተሰብን ማገልገል ነው፣ ህዝብን ማገልገል ነው። ይዘን የተነሳነው ዓላማ ከነዋሪዎች እፎይታ እስከ ብቁ ትውልድ ግንባታ የሚል ነው። እንግዲህ ሰው ሁልጊዜ ምገባ ማዕከል እየመጣ እንዲበላና እንዲጠጣ ብቻ ሳይሆን ግን ወደ ፕሮዳክቲቭነት እንዲቀየር ወደ ለውጥ ወደ ማምጣት እንዲለወጥ እንግዲህ ጥረት እያደረግን ነው። ይሄ መሸጋገሪያ ነው የሚሆነው። ምን ማለት ነው መሸጋገሪያ ስል? አንዳንድ ሰው በተለያየ መንገድ አደጋ ይገጥመዋል፣ ችግር ይገጥመዋል። ዜጋ ጎዳና ላይ ሊወድቅ ይችላል፣ ሊራብ ሊጠማ ይችላል፣ ስራ መስራት የማይችልበት ኮንዲሽን ሊፈጠር ይችላል። ግን
በዚያ ማዕከል ላይ ይሄ ምገባ ኤጀንሲ አቅመ ደካማ የሆኑትን ሰዎች ወይም ደግሞ ከችግር ውስጥ ያሉትን ሰዎች በመርዳት ወደ ብቁ ትውልድ ማምጣት ወይም ብቁ ትውልድ ግንባታ ነው። ስለዚህ በጥሩ ሁኔታ ብዙ ሰዎች እየተጠቀሙ ነው፣ ብዙ ሰዎች እየተመገቡ ነው። በጣም ደስተኛ ነን። ፊታቸው ተለውጧል፣ አካላቸው ጥሩ ሆኗል፣ ስለ ልቦናቸው ታድሷል። ስለዚህ ይሄን ከማየት የሚበልጥ ምንም ደስታ የለንም። እዚህ ጋር እንደምታዩት አንድ ትልቅ አባት አሉ። እንደገና ደግሞ እዚች ጋር ሌላ አባት አሉ። እንግዲህ እስላምና ክርስቲያን ናቸው። ሁለቱም በአንድ ላይ ተፋቅረው ተዋደው በፍቅር ሲመገቡ ነው የሚያሳየው። ስለዚህ ይህ መገባ ማዕከል ከየትኛውም አይነት ሃይማኖት ከየትኛውም አይነት ብሔር ነፃ በሆነ መንገድ ሰው ልጅ የምናስተናግድበት ነው።